ሰላም የኢኮንዞን ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። ዛሬ የምናየው ስለ ናሽናል ኢንካም አካውንት ነው። እንግዲህ በናሽናል ኢንካም አካውንት ስር ብዙ ነገሮች አሉ። እነሱን በቻልን መጠን ቀላልና ግልጽ በሆነ መልኩ ለማየት እንሞክራለን ማለት ነው። እንደ ኢንትሮዳክሽን ኔቸር ኤንድ ሚኒንግ ኦፍ ናሽናል ኢንካም አካውንት የሚለውን እናያለን። ናሽናል ኢንካም ፊቸርስ በሚለው ስንጀምር ናሽናል ኢንካም ኢዝ አን ኢሴንሻል ኤለመንት ኢን ዘ ስተዲ ኦፍ ማክሮ ኢኮኖሚክስ ኢት ኢዝ ብሮድሊ ዲፋይንድ አስ ዘ አግሪጌት ሞኔታሪ ቫሊዩ ኦፍ ኦል ዘ ፋይናል ጉድስ ኤንድ ሰርቪስስ ፕሮዲውስድ ኢን ኤ ካንትሪ ዱሪንግ ኤ ይር። ናሽናል ኢንካም ምንድን ነው? የማክሮ ኢኮኖሚክስ ኢሴንሻል ኤለመንት ነው። ምን ማለት ነው? ዲፋይን ስናደርገው ደግሞ ዘ አግሪጌት ሞኔታሪ ቫሊዩ ኦፍ ኦል ፋይናል ጉድስ ኤንድ ሰርቪስስ ፕሮዲውስድ ኢን ኤ ካንትሪ ዱሪንግ ኤ ይር ነው። የሁሉም ሸቀጦችና አገልግሎቶች ዋጋቸው በአመቱ የተመረቱት የነሱ ዋጋ ምን ይባላል? ናሽናል ኢንካም ይባላል። ቤዝድ ኦን ዚስ ዴፊኒሽን ዊ ካን አይደንቲፋይ ዘ ፎሎዊንግ ሜን ፊቸርስ ኦፍ ናሽናል ኢንካም። አንደኛው ናሽናል ኢንካም ኢዝ ካውንትድ ፎር ኤ ፔሪድ ኦፍ ዋን አካውንቲንግ ይር። ናሽናል ኢንካም ካውንት የሚደረገው በአንድ አካውንቲንግ ይር ውስጥ የተመረቱ ኦል ፋይናል ጉድስ ኤንድ ሰርቪስስ ናቸው ማለት ነው። ሌላው ደግሞ ናሽናል ኢንካም ኢዝ ኤ ፍሎ ኮንሴፕት ኢት ሜዠርስ ዘ ፍሎ ኦፍ ጉድስ ኤንድ ሰርቪስስ ዱሪንግ ኤ ይር። ናሽናል ኢንካም የሚለው ፍሎ ኮንሴፕት ነው። ዘ ፍሎ ኦፍ ጉድስ ኤንድ ሰርቪስስ በአመቱ ፍሎ ያደረጉትን ይመዘግባል ማለት ነው። ሌላው ደግሞ ኦንሊ ፋይናል ጉድስ ኤንድ ሰርቪስስ አር ኢንክሉድድ ኢን ዘ ካልኩሌሽን ኦፍ ናሽናል ኢንካም። ናሽናል ኢንካምን ካልኩሌት ስናደርግ የምናካትተው ዘ ቫሊዩ ኦፍ ፋይናል ጉድስ ኤንድ ሰርቪስስ ነው እንጂ ኢንተርሜዲያሪ ጉድስ ኖት ኢንክሉድድ ኢን ዘ ካልኩሌሽን ኦፍ ናሽናል ኢንካም ማለት ነው። ይሄን ያዙልኝ። ናሽናል ኢንካምን ካልኩሌት ስናደርግ የምናጠቃልለው ኮንሲደር የምናደርገው ፋይናል ጉድስ እና ሰርቪሶችን ነው እንጂ ኢንተርሚዲየት ጉድስን አናካትትም ማለት ነው። ሌላው ደግሞ ኢት ኢዝ ኤክስፕረስድ ኢን ተርምስ ኦፍ ሞኔታሪ ቫሊዩ ኦፍ ጉድስ ኤንድ ሰርቪስስ። ናሽናል ኢንካም ኤክስፕረስድ የሚደረገው በጉዶችና ሰርቪሶች ሞኔታሪ ቫሊዩ ነው። ስለዚህ እነዚህ አራት ፊቸሮች ማለትም ናሽናል ኢንካም የፔሪድ ኦፍ ዋን አካውንቲንግ ይር ካውንት እንደሚደረግ፣ ናሽናል ኢንካም ፍሎ ኮንሴፕት እንደሆነ፣ ናሽናል ኢንካም ካልኩሌት ስናደርግ ፋይናል ጉድስ እና ሰርቪስን ኢንክሉድ እንደምናደርግና ኢንተርምስ ኦፍ ሞኔታሪ ቫሊዩ ኦፍ ጉድስ ኤንድ ሰርቪስስ ዲፋይን እንደሚደረግ ልንይዝ ይገባል ማለት ነው። ሌላው እንግዲህ ናሽናል ኢንካም ፊቸሩ ይሄ ከሆነ ናሽናል ኢንካም አካውንቲንግ ጥቅሙ ምንድን ነው? ኢምፖርታንስ ኦፍ ናሽናል ኢንካም አካውንቲንግ የሚለውን እንይ። ናሽናል ኢንካም አካውንቲንግ ኢዝ ኤ ሜተድ ኦፍ ፕሪፔሪንግ ኤንድ ፕሬዘንቲንግ ናሽናል ኢንካም አካውንትስ ቤዝድ ኦን ዘ ፕሪንሲፕል ኦፍ ዳብል ኢንትሪ ሲስተም ኦፍ ቢዝነስ አካውንቲንግ። ናሽናል ኢንካም የሚዘጋጀው ናሽናል ኢንካም አካውንቲንግ ማለት ወይንም ሜተድ ኦፍ ፕሪፔሪንግ ኤንድ ፕሬዘንቲንግ ናሽናል ኢንካም አካውንትስ ቤዝድ ኦን ዘ ፕሪንሲፕል ኦፍ ዳብል ኢንትሪ ሲስተም ኦፍ ቢዝነስ አካውንቲንግ። ናሽናል ኢንካም አካውንቲንግ ማለት ናሽናል ኢንካም አካውንትን የምናዘጋጅበትና የምናቀርብበት ሜተር ነው። የሚሰራው ደግሞ ቤዝድ ኦን ዘ ፕሪንሲፕልስ ኦፍ ዳብል ኢንትሪ ሲስተም ኦፍ ቢዝነስ አካውንቲንግ ነው ማለት ነው። ፕሪፓሬሽን ኦፍ ናሽናል ኢንካም አካውንት ኢዝ ኢምፖርታንት ፎር ዘ ፎርሙሌሽን ኦፍ ኢኮኖሚክ ፖሊሲስ ኤንድ ኦልሶ አስ ኤ ሜዥር ኦፍ ኢኮኖሚክ ግሮዝ። ናሽናል ኢንካምን ፕሪፔር ማድረጋችን አንደኛ ኢኮኖሚክ ፖሊሲን ፎርሙሌት ለማድረግ፣ ሁለተኛ ደግሞ ለሜዥርመንት ኦፍ ኢኮኖሚክ ግሮዝ ቱል ሆኖ ያገለግለናል ማለት ነው። ስለዚህ ሳም ሪዝንስ ፎር ዊች ናሽናል ኢንካም አካውንትስ አር ኢምፖርታንት አር ሳም ሪዝንስ አንደኛ ኢት ኢዝ ኢንዲኬተር ኦፍ ኢኮኖሚክ ፕሮግረስ ነው። ናሽናል ኢንካም አካውንት ኢዝ ኢንዲኬተር ኦፍ ኢኮኖሚክ ግሮዝ particularly in underdeveloped economics, the state has to
actively participate in various programs of development, and for that it has to formulate economic policies. አንዲት ሀገር አንድ ዴቨሎፕድ ከሆነች it needs a mass state intervention ማስ ስቴት ኢንተርቬንሽን ያስፈልጋል። በኢንፍራስትራክቸር፣ በሄልዝ፣ በኤዱኬሽን፣ በፉድ ሴኩሪቲ፣ በአብዛኛዎቹ ዘርፎች ማሲቭ ስቴት ኢንተርቬንሽን ያስፈልጋል። ስለዚህ ደግሞ ማሲቭ ስቴት ኢንተርቬንሽን ቱ ዘ ኢኮኖሚ ለማድረግ ደግሞ ምን ማወቅ አለብን? ኢኮኖሚው እንዴት ኦፕሬት እያደረገ ነው የሚለውን ማወቅ አለብን። እሱን ለማወቅ ደግሞ ምን ያስፈልገናል? ናሽናል ኢንካም አካውንትስ ኦር ናሽናል ኢንካም አካውንቲንግ የሚባለው ኮንሴፕት ያስፈልገናል ማለት ነው። ሌላው ደግሞ ኢንቨስትመንት፣ ኮንሰምፕሽን፣ ኤምፕሎይመንት ኤንድ አዘር ማክሮ ኢኮኖሚክ ኮንሴፕትስ አር ኤስቲሜትድ ኦር require data related to national income to estimate them. ኢንቨስትመንትን ኢስቲሜት ለማድረግ፣ ኮንሰምፕሽን ኢስቲሜት ለማድረግ፣ ኤምፕሎይመንትን ኢስቲሜት ለማድረግ ወይንም ሌሎች ማክሮ ኢኮኖሚክ ቬሪየብሎችን ኢስቲሜት ለማድረግ ምን ያስፈልገናል? ዳታ ያስፈልገናል። ያ ዳታ ከምን ጋር የተገናኘ ነው? ከናሽናል ኢንካም ጋር የተገናኘ ዳታ ያስፈልገናል ማለት ነው። ሌላው ሲግኒፊካንስ ኢን ቢዝነስ ፖሊሲ ሜኪንግ ነው። National income accountants or national income accounting has significance in policy making. National income data are also needed for the formulation of policies in different businesses. ግን እንዳልኳችሁ ፖሊሲን ፎርሙሌት ለማድረግ ምን ያስፈልገናል ማለት ነው? ናሽናል ኢንካም አካውንቲንግ ያስፈልገናል። from the previous past, from the history ተነስተን ስለሆነ ፎርካስት የምናደርገው ፖሊሲን ፎርሙሌት የምናደርገው እሱን ደግሞ ፎርሙሌት ለማድረግ ዳታ ካስፈለገን ያ ዳታ ደግሞ የሚገኘት ነው ናሽናል ኢንካም አካውንትስ ላይ ነው ማለት ነው። ሌላው ሲግኒፊካንስ ፎር ትሬድ ዩኒየንስ ነው። it is useful to trade unions and labor organizations ለሌበር ኦርጋናይዜሽን እና ለትሬድ ዩኒየን ያስፈልጋል ማለት ነው። ሌላው measure of economic growth ነው። by itself national income accounting it is a measure of economic growth ነው። እንዴት ይለካል እምለውን ስናይ ናሽናል ኢንካም አካውንቲንግ ውስጥ የሚካተቱ ምንድናቸው? ኢንካም ነው፣ ኤክስፔንዲቸር ነው፣ ኮንሰምፕሽን ነው፣ ኢንቨስትመንት ነው። እነዚህን ደግሞ እያንዳንዳቸው በጥልቀት ካየን በጥልቀት ከመረመርን የግሮዝ የዴቨሎፕመንት መለኪያ ናቸው። ስለዚህ ኢንዳይሬክትሊ ለምን አገለግል ማለት ነው? as a measure to economic growth ሆኖ ያገለግላል ማለት ነው። ሌላው comparison with other countries ነው። ናሽናል ኢንካም አካውንት helps in international comparison። ለምሳሌ ኢትዮጵያና የኬንያን ኢኮኖሚ ለማወዳደር እንፈልግ የሁለቱን ናሽናል ኢንካም አካውንት ማየት በቂ ነው። ምክንያቱም የኢትዮጵያን ኮንሰምፕሽን ከኬንያ ኮንሰምፕሽን ጋር እናወዳደራለን። የኢትዮጵያን ፕራይቬት ኢንቨስትመንት ኤክስፔንዲቸር ከኬንያ ፕራይቬት ኤክስፔንዲቸር ጋር እናወዳደራለን። የኢትዮጵያን ገቨርንመንት ስፔንዲንግ ከኬንያ ገቨርንመንት ስፔንዲንግ ጋር እናወዳደራለን። የኢትዮጵያን ኔት ኤክስፖርት ከኬንያ ኔት ኤክስፖርት ጋር እናወዳደራለን። ኢንዳይሬክትሊ ምን እያደረግን ነው ማለት ነው? ኢንተርናሽናል ኮምፓሪዝን እየሰራን ነው ማለት ነው። ሌላው ኖሌጅ ኦፍ ስትራክቸራል ቼንጅ ነው። they reveal the structural change take place in economy ነው። ናሽናል ኢንካም አካውንትስ በኢኮኖሚው ላይ ምን አይነት ስትራክቸራል ቼንጅ እየተካሄደ ነው የሚለውን ለማወቅ ለመለየት ያስችለናል ማለት ነው። ሌላው ሲግኒፊካንስ ፎር ኢኮኖሚክ አናላይሲስ ነው። ናሽናል ኢንካም ኢዝ አን ኢምፖርታንት ኮንሴፕት ኦፍ ኢኮኖሚክ ቲዮሪ ነው። እንግዲህ ኢኮኖሚክ ቲዮሪዎች አሉ። ኢኮኖሚክ ቲዮሪዎች ደግሞ ፎርሙሌት የሚደረጉት ቤዝድ ኦን ዳታ ነው። ስለዚህ ናሽናል ኢንካም አካውንቱ ራሳቸው ዳታ ስለሆኑ ሲግኒፊካንስ ፎር ኢኮኖሚክ አናላይሲስ ይሆናሉ ማለት ነው። ይሄን ካየን ናሽናል ኢንካም አካውንቲንግ ፊቸሩን ካየን ዲፋይን ካደረገን ጥቅሙ ምንድነው ካለን ስለ ግሮስ ዶሜስቲክ ፕሮዳክት ኤንድ ግሮስ ናሽናል ፕሮዳክት የሚለውን እንይ ማለት ነው። ግሮስ ዶሜስቲክ ፕሮዳክት is the market value of
all final goods and services produced within the domestic territory of a country during a year. ችን ያዙልኝ። GDP gross domestic product የሚለውን ቃል ስናነሳ ቴሪቶሪያል ነው። በቃ በኢትዮጵያ ባለው ቴሪቶሪ ውስጥ የተመረተ ማንኛውም ጉድ ፋይናል ጉድ ኤንድ ሰርቪስ በጂዲፒ ይሰላል። ከባድመ እስከ ሞያሌ ከአኮቦ እስከ ኦጋደን ባለው የኢትዮጵያ ቴሪቶሪ ውስጥ የተመረተ ማንኛውም ሸቀጥ ፋይናል ጉድ ኤንድ ሰርቪስ ማንም የሚያመርተው ቻይናው የሚያመርተው አሜሪካዊ፣ ፓኪስታናው የሚያመርተው ኤርትራዊ ግሮስ ዶሜስቲክ ፕሮዳክትን ካልኩሌት ለማድረግ ያገለግላል። The market value of final goods and services produced within the domestic territory of a country during a year. So GDP is አንደኛ it is gross measure ነው። It is an aggregate measure and measures gross value of the product ነው። gross measure ነው aggregate measure and gross value of the product measure ያደርጋል። ሁለተኛ market value ነው የሚያየው። GDP measures the value of goods and services at their market price ነው። Hence it is also termed as gross domestic product at market price እያልን አንዳንዴ እንጠራለን። ምክንያቱም GDP measure የሚያደርገው the value of goods at their market price ስለሆነ ማለት ነው። ሌላው new production ነው። GDP includes the value of output produced in the new current accounting year only. It does not account for the value of existing or old goods. GDP የሚለው ኮንሴፕት ከኒው ፕሮዳክሽን ጋር የተያያዘ ነው። ኳልኩሌት የሚያደርገው ለምሳሌ አሁን የ2025ን GDP ኳልኩሌት የምናደርግ ከሆነ በ2025 የተመረተውን ብቻ ነው እንጂ ኳልኩሌሽን ውስጥ እናስገባው ከ2025 በፊት 24 23 ላይ የተመረቱ ኦልድ ጉድስ ኤንድ ኤግዚስቲንግ ጉድስ ኤንድ ሰርቪስስ ኳልኩሌሽን ውስጥ አይገቡም ማለት ነው። ሌላው የጂዲፒ ኢንክሉድስ ኦንሊ the value of final goods and services. GDP ኳልኩሌት ሲደረግ ከላይ እንዳልነው የፋይናል ጉድስ እና ሰርቪስስን ቫልዩ ነው የሚይዘው። finished products only. It does not take into account the value of intermediate goods. የኢንተርሚዲየት ጉድስ ቫልዩ ኮንሲደር አያደርግም። ኢንተርሚዲየት ጉድስ ማለት ምን ማለት ነው? ኢንተርሚዲየት ጉድስ are goods which are used for further production by passing through some production process as a secondary input. ያ ማለት ሌላ ምርት ለማምረት እንደ ጥሬ ዕቃነት እንደ ግብአትነት የሚያገለግሉ ጉዶች ምን ይባላሉ? ኢንተርሚዲየት ጉድስ ይባላሉ። ጉድስ which are used for the production of other goods ብለን ዲፋይን ማድረግ እንችላለን። ፋይናል ጉድስ ማለት ደግሞ ጉድስ which are used either for final consumption by the consumer or for investment by the producer. ፋይናል ጉድስ የሚባሉት በሃውስሆልድስ በኮንሱመርስ እንደ ፋይናል ኮንሰምፕሽን የሚያገለግል ለምሳሌ ዳቦ፣ ልብስ፣ ጨርቅ፣ ጫማ፣ ፓስታ፣ መኮረኒ እነዚህ ምን ይባላሉ? ፋይናል ጉድስ ናቸው። ይቅርታ ፋይናል ጉድስ ናቸው። ኢንተርሚዲየት ጉድስ የሚለውን ስናነሳ ለምሳሌ ጥጥ አሁን ለልብስ ኢንዱስትሪ ኢንፑት ሆኖ ሸሚሱን ይወጣል። ስለዚህ GDP ካልኩሌት ሲደረግ ኢንክሉድ የሚያደርገው ማለት ነው the value of final goods and services ነው ብቻ ማለት ነው። In gross domestic product we include only goods and services produced within the domestic territory of a country ቀደም እንዳልኳችሁ ማለት ነው። It includes the income locally earned by nationals and excludes the income received by the resident nationals from abroad. በቃ ኢትዮጵያ ውስጥ እስከተመረተ ድረስ ኬንያው የሚያመርተው፣ ታንዛኒያው የሚያመርተው፣ ፓኪስታን የሚያመርተው የኢትዮጵያ ግሮስ ዶሜስቲክ ፕሮዳክት ኳልኩሌት ውስጥ ይገባል። በቃ ጀስት ኢትስ ቴሪቶሪያል ስለሆነ ማለት ነው። ስለዚህ GDP ላይ የምትይዙት ነገር አንደኛ ግሮስ ሜጀር ነው፣ ማርኬት ቫልዩን ያህል ኒው ፕሮዳክሽን ብቻ እንካትታል፣ ዘ ቫልዩ ኦፍ ፋይናል ጉድስ ኤንድ ሰርቪስስ የሚለውን ኮንሲደር ያደርጋል። ሌላው ደግሞ ቴሪቶሪያል ነው የሚለውን እንድትይዙ ፈልጋለሁ ማለት ነው። ሌላው ግሮስ ናሽናል ፕሮዳክት ነው። ግሮስ ናሽናል ፕሮዳክት ይሄ አሁን ከስሙ እንደምንረዳው it is national። ይሄ ደግሞ ምርቱን ማን አመረተው የሚለው the nation of the country አመረቱት የሚለው ወደዛ ይወስደናል ማለት ነው።
Gross national product is the money value of all final goods and services produced in the domestic territory of a country during a year. ያዙልኝ the money value of all final goods and services produced in the domestic territory of a country during a year plus net factor income from abroad minus factor income of non-residents in the domestic territory. Gross national product at market price ማለት gross domestic product at market price ሲደመር net factor income ማለት ነው። net factor income ማለት income earned from abroad by residents። ለምሳሌ ኢትዮጵያዊ ዜግነት ያለው አንድ ዜጋ አሜሪካ ሀገር ሄዶ ሰርቶ ምን ሊያገኝ ይችላል? ኢንካም ሊያገኝ ይችላል። ናሽናሊቲው ግን ምንድነው? የኢትዮጵያ ናሽናል ነው። አንድ ፓኪስታናዊ ደግሞ ኢትዮጵያ ውስጥ መጥቶ አንዱ ኢንዱስትሪያል ዞን ውስጥ ሰርቶ ኢንካም ሊያገኝ ይችላል። ግሮስ ዶሜስቲክ ፕሮዳክት እያሰላን ቢሆን ኖሮ የፓኪስታናዊውን ወደ ኢትዮጵያ የኢትዮጵያውን ወደ አሜሪካ ወስደና ስራ ነበር። አሁን ግን እያሰላን ያለው ምንድነው? ግሮስ ናሽናል ፕሮዳክት ነው እያሰላን ያለው ነው። ስለዚህ ይህን ስንሰራ የኢትዮጵያዊ አሜሪካ ሄዶ የሰራውን ወደኛ እንደምራለን። ፓኪስታናዊ ኢትዮጵያ ውስጥ ገብቶ ያገኘውን ደግሞ እንቀንሳለን። ይሄ ምን ይባላል? ኔት ፋክተር ኢንካም ይባላል። ኔት ፋክተር ኢንካም is the difference between factor income flowing out of the country and flowing into the country. out of the country የወጣው ሲቀነስ flowing into the country ማለት ነው። or it is the difference between the factor income by a country citizen living abroad and the factor income earned by non-residents ወይም foreigners in the domestic territory of that country ማለት ነው። ግልጽ ነው። NFI ማለት ምን ማለት ነው? factor income earned from abroad by residents የኛ ሲቀነስ factor income of non-residents in the domestic territory ማለት ነው። due to this net factor income from abroad negative positive ሊሆን ይችላል። when it is positive ከሆነ gross national product is greater than gross domestic product ይሆናል ማለት ነው። domestic product is smaller than national product or national product is greater than domestic product ይሆናል ማለት ነው። when net factor income is negative domestic product is greater than national product or national product is less than domestic product ይሆናል ማለት ነው። ስለዚህ ይሄ በዚህ ያዙት። ይሄን ኮንሴፕት አስታውሳለሁ 2008 12ኛ ክፍል ነው ስፈተን ኢንትራንስ ጥያቄ መጥቷል ዩኒቨርሲቲ መግቢያ ፈተና ላይ። ይሄን ኮንሴፕት በደንብ ልትረዱት ይገባል ማለት ነው። እንግዲህ እንደዚህ ካልን ጂዲፒ ማለት ነው ካልን ጂኤንፒ ማለት ነው ካልን አፕሮች አለ በቃ ሜጀር ይደረጋሉ። ሜጀር ለማድረግ አፕሮቹ ምንድነው? አፕሮችስ ቱ ሜጀር ጂዲፒ ወደሚለው እንሄዳለን ማለት ነው። there are 3 different phases in circular flow of national income. በናሽናል ኢንካም ፍሎ ውስጥ ጀስት ቀደም ምን ብለናል? it is a flow concept ብለናል። ናሽናል ኢንካም አካውንት ምን ብለናል? ፍሎ ነው። ዋን አካውንቲንግ ላይ የሚሰራ ፍሎ ነው ብለናል። ያ ፍሎ ደግሞ ሰርኩላር ፍሎ 3 ነገሮችን ይዛል ወይም 3 ዲፈረንት ፌዝስ አሉት። አንደኛው ፕሮዳክሽን ፌዝ አለው፣ ኢንካም አለ፣ ኤክስፔንዲቸር አለው። ምርት ይመረታል፣ ኢንካም አለ፣ ኤክስፔንዲቸር አለ። የመጀመሪያው ፌዝ ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ is the result of combined efforts of factor of production. Production of goods and services የፋክተር ኦፍ ፕሮዳክሽን እነሱም ላንድ፣ ሌበር፣ ካፒታል ኤንድ ኢንተርፕሬነርስ እነዚህ አሉ። የነዚህ ኮምባይንድ ኢፈርት አውትፑቱ ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ ነው። እነዚህ ፋክተር ኢንፑትስ አንድ ላይ ሆነው ተዳምረው ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ ይፈጥራሉ ማለት ነው።
the net output emerging from the production process እንግዲህ ፕሮዳክሽን ፕሮሰስ ካለ ምን ይኖራል? ኔት አውትፑት ይኖራል። the net output emerging from the production process gets distributed in the form of money income። እንግዲህ ከላይ ምን ብለን ነበር? ፋክተሪ ኢንፑትስ አሉ። እነሱ ፋክተሪ ኢንፑትስ መቼም ኮምባይንድ ሆነው አውትፑት ሲያመርቱ ዝም ብለው አይደለም የሚያመርቱት፣ የራሳቸው የሆነ ሪዋርድ አላቸው። ስለዚህ the net output emerging from the production process gets distributed in the form of money income። አየህ ወደ ኢንካም ፌዝ መጣ ማለት ነው። ለላንድ ረንት እንከፍላለን፣ ለሌበር ዌጅ እንከፍላለን፣ ለካፒታል ኢንተረስት እንከፍላለን፣ ለኢንተርፕሬት ደግሞ ፕሮፊት አለ። ስለዚህ በኢንካም ፌዝ መጣ ማለት ነው። with this income ምርት አለን። ምርት ስናመርት የምንጠቀመው ፋክተር ኢንፑት አለ። ለነሱ ፋክተር ኢንፑት ምን ከፈልን? መኒ ኢንካም ከፈልን። ከዛ መኒ ኢንካም ደግሞ ለምን ያገለግላል? for the purchase of goods and services for final consumption and investment። we use this income to purchase goods and services for final consumption and investment። አየህ እዚህ ጋር ምን መጣ? ኤክስፔንዲቸርን ክሬት አደረግን ማለት ነው። in this way income creates expenditure። መጀመሪያ ምን ብለናል? production creates income, then income creates expenditure. Expenditure in turn gives rise to further production። ኢንካማችንን ለምንድን ነው የምናውለው ብለናል? for the purchase of goods and services for final consumption and investment ነው ብለናል። ኢንቨስትመንት ደግሞ ምንድን ነው? ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ ነው ፋርዘር። ስለዚህ ኢንካሙ ክሬት ኤክስፔንዲቸር አደረገ። ኤክስፔንዲቸር ኢንተርን ጊቭስ ራይዝ ቱ ፋርዘር ፕሮዳክሽን ፈጠረ። this leads to continuous circular movement of production income and expenditure ማለት ነው። በዚህ ሆይ ፕሮዳክሽን ኢንካም ኤንድ ኤክስፔንዲቸር ሰርኩላሪ ፍሎ ያደርጋሉ፣ ሰርኩላሪ ሙቭ ያደርጋሉ፣ ሰርኩላር ሞመንት አላቸው። ፕሮዳክሽን ክሬትስ ኢንካም፣ ኢንካም ክሬትስ ኤክስፔንዲቸር፣ ኤክስፔንዲቸር ኦልሶ ክሬትስ ፕሮዳክሽን። በዚህ ሆይ ምን ይፈጥራሉ ማለት ነው? ሰርኩላር ሞመንት ኦፍ ፕሮዳክሽን ኢንካም ኤንድ ኤክስፔንዲቸር የሚለውን ኮንሴፕት ይፈጥራሉ ማለት ነው። ስለዚህ based on this fact we can look at the national income from 3 different angles ማየት እንችላለን ማለት ነው። በ3 different angles ማየት እንችላለን ማለት ነው። አንደኛው at the flow of goods and services፣ ያ ማለት ፕሮዳክሽን። at the flow of income፣ ያው ኢንካም ነው። at the flow of expenditure፣ በሶስት አንግል ማየት እንችላለን ማለት ነው። accordingly there are 3 methods of measuring national income። ናሽናል ኢንካም በሶስት ሜተድ ሜጀር ማድረግ እንችላለን። ቻርቷ እንደምታሳየን ሜተድስ ኦፍ ሜጀሪንግ ናሽናል ኢንካም፣ አንደኛው ቫልዩ አድድ ሜተድ ይባላል። ይሄ ፕሮዳክሽን ሜተድ ነው። ኔት ቫልዩ አድድ ባይ ኦል ፕሮዲውስድ ዩኒትስ ኢዝ ሜጀርድ የሚሆነው ምንድን ነው? ኔት ቫልዩ አድድ ባይ ኦል ፕሮዳክሽን ዩኒት ኢንክሉድ ይደረጋሉ ማለት ነው። ኢንካም ሜተድ ስንጠቀም ደግሞ ሰም ኦፍ ኦል ፋክተር ኢንካምስ ሜጀርድ። ፋክተር ኢንካም ያልናቸው ረንት፣ ዌጅ ወይም ሳላሪ፣ ኢንተረስትና ፕሮፊት ማለት ነው። እነሱ እንደምራለን። ኤክስፔንዲቸር ሜተድ ከተጠቀምን ደግሞ ሰም ኦፍ ኦል አይተምስ ኦፍ ፋይናል ኤክስፔንዲቸር ኢዝ ሜጀርድ። ፋይናል ኤክስፔንዲቸር የምንለው አንደኛ ኮንሱመሮች ፎር ዘ ኮንሰምፕሽን ኦፍ ጉድስ ኤንድ ሰርቪስስ ኤንድ ለኢንቨስትመንት የሚወጡት ወጪ፣ ይሄ በኤክስፔንዲቸር ሜተድ እንጠቀማለን ማለት ነው። ሲንስ ዘ አባቭ 3 ሜተድስ አር ኦንሊ ዲፈረንት ቪው ፖይንትስ ኦፍ ዘ ሴም ፍሎ ኦፍ ጉድስ ኤንድ ሰርቪስስ ቶታል ፍሮም ኢች ሜተድ ሹድ ዜርፎር ቢ ኢኳል ቱ ኢች አዘር። ምንም እንኳን ለመለካት ካልኩሌት ለማድረግ የተለያየ ሜተድ ብንጠቀምም ዘ ሴም ኮንሴፕት ስለሆነ የሚያወሩት